በዛሬው ፕሮግራማችን የአያት ሪል ስቴት የሲኤምሲ ሳይትን የምናስጎበኛቸው ይሆናል። ሲኤምሲ ሳይታችን ያለበት የግንባታ ሂደትን የምናሳያቸው ይሆናል ማለት ነው። እኔ ይረዳ ይባላለሁ። የአያት ሪል ስቴት የሽያጭ አማካሪ ነኝ። አብራችን ቆዩ። ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የዩቲዩብ ቻናላችን ተከታታዮች፣ እንደሚታወቀው አያት ሪል ስቴት እዚህ ሲኤምሲ በምትመለከቱት ከሚካኤል ቤተክርስቲያን ጀርባ ማለት ነው ትልቅ ሳይት እየገነባ ይገኛል። በዛሬው ፕሮግራማችን ታዲያ በእናንተ ጥያቄ መሰረት ሲኤምሲ ያለውን የግንባታ ሂደት አሳውቁን ባላችሁ መሰረት እያንዳንዱ ዲቴይል መረጃ የማሳውቃችሁ ይሆናል ማለት ነው። ከቦታው ስንጀምር እንግዲህ አያት ሪል ስቴት ሲኤምሲ ላይ ያስገነባው የሚገኘው ሳይት ማለት ነው ከሚካኤል ቤተክርስቲያን ጀርባ ነው የሚገኘው። እንደምትመለከቱት ፊት ለፊት የሚካኤል ቤተክርስቲያን ይታያል። ከሱ በቅርበት የሚገኝ ሳይት ነው። ከሚካኤል ቤተክርስቲያን ፊት ለፊት ደግሞ ጋስት ሞል አለ። ጋስት ሞል አካባቢ ነው ያለ ነው ማለት ነው። የምትመለከቱት አስፋልት ደግሞ ከመገናኛ ወደ አያት የሚወስደው መንገድ ነው ማለት ነው። ስለዚህ ሳይቱ በጣም ቆንጆ የሚባል ቦታ ላይ ያለ ሳይት ነው። ይህ የምትመለከቱት አስፋልት ደግሞ ከሲኤምሲ ሚካኤል ቤተክርስቲያን ቀጥታ ወደ ወሰን የሚወስደው አስፋልት ነው ማለት ነው። ስለዚህ በመገናኛ በኩል ከመጣችሁ አዲሱ በተሰራው የሲኤምሲ ሚካኤል ቤተክርስቲያን ድልድይ በኩል ነው ወደ ሳይቱ የምትመጡት ማለት ነው። በላይኛው መስመር ከመጣችሁ ደግሞ በላይኛው መስመር ከመገናኛ በላምበረት ወደ ወሰን በሚወስደው መንገድ ላይ ወሰን ትራፊክ መብራት አጠገብ ይገኛል ሳይታችን ማለት ነው። ስለዚህ በሁሉም አቅጣጫ ስታዩት ሰንተር የሆነ ሎኬሽን። በሳይቱ ዙሪያ የተለያዩ ተቋማት ይገኛሉ። ለምሳሌ በቅርቡ የተመረቀው የኮንቬንሽን ሰንተር እዚህ በቅርቡ ይገኛል። በካሜራ ላይ እንደምትመለከቱት ማለት ነው። የሲኤምሲ አደባባይ የኮንቬንሽን ሰንተር ከዚህ ሳይት በቅርብ ይገኛል። ስለዚህ በሳይቱ ዙሪያ የምትፈልጓቸው አይነት አገልግሎት የምታገኙባቸው ተቋማት ይገኛሉ። ለምሳሌ የሃይማኖት ተቋማት ይገኛሉ። ዓለም አቀፍ እና የመንግስት ትምህርት ቤቶች እዚህ በቅርብ ይገኛሉ ማለት ነው። ለምሳሌ ይህ የምትመለከቱት ትምህርት ቤት ጊብሰን ትምህርት ቤት ነው። ሲኤምሲ የሚገኘው የጊብሰን ትምህርት ቤት ነው ማለት ነው። በተጨማሪ ደግሞ የሳፋሪ ትምህርት ቤት እንዲሁ ደግሞ የስኩል ኦፍ ቱሞሮ ትምህርት ቤት ከዚህ ከሳይቱ በቅርበት የሚገኙ ትምህርት ቤቶች ናቸው ማለት ነው። ይሄ መሆኑ ምንድነው እዚህ ሳይት ላይ ቤት ለገዛችሁ ደንበኞቻችን ልጆቻችሁ በቅርበት ትምህርት ቤት እንዲያገኙ እንዲሁም ደግሞ የምትፈልጉት አይነት የሃይማኖት ተቋም እዚህ በቅርበት የምታገኙበት ይሆናል ማለት ነው። ስለዚህ ሳይቱ በጣም ቆንጆ የሚባል ሳይት ነው። ሎኬሽኑ በጣም ሰንተር ነው። በሁሉም አቅጣጫ የመንገድ አማራጮች ያሉት ሳይት ነው ማለት ነው። ይህ ሳይት እንግዲህ የተለያየ የካሬ መጠን ያላቸው ቤቶችና ሱቆች የያዘ ሳይት ነው። በተለይ ደግሞ በምስራቅ አፍሪካም ሆነ በኢትዮጵያ ትልቁ የገበያ ማዕከል የሚገኘው እዚህ ሳይት ላይ ነው። የተለያየ የካሬ መጠን ያላቸው ሱቆች እዚህ የተገነቡ ይገኛል ማለት ነው። ቤቶችና ሱቆቹ ያሉበት የግንባታ ሂደት በምስሉ ላይ እንደምትመለከቱት ቤቶችና ሱቆቹ ኦልሞስት ፊኒሺንግ ስራ እየተሰራላቸው ይገኛል። ፓርቲሽን ስራ አልቆላቸዋል። የጂፕሰም ስራም ተሰርቶላቸዋል ማለት ነው። አንዳንድ ብሎኮች ላይ የመስኮት ገጠማ ጀምረላል። በምስሉ ላይ እንደምትመለከቱት ማለት ነው። ቤቶቹ የመስኮት ገጠማ እየተሰራላቸው ይገኛል። አሁን ለምሳሌ የምንገኘው የመጨረሻ ፎቅ ላይ ነው። 15ኛ ፎቅ ላይ ነው የምንገኘው። ቴራስ ላይ ያለው ነው ማለት ነው። ቤቶች ደግሞ በቅርበት እንደምታዩት እዚህ ደረጃ ላይ ደርሰዋል። የግንባታ ሂደታቸው እዚህ ደረጃ ላይ ደርሰዋል ማለት ነው። እዚህ ሳይት ላይ ታዲያ ከዚህ በፊት የተለያዩ ሰዎች ቤትና ሱቅ ገዝተዋል በብዛት ማለት ነው። በጣም ጥቂት ሱቆችና ቤቶች ደግሞ በአሁኑ ሰዓት ላይ በሽያጭ ላይ እንገኛለን። ቤት እዚህ መግዛት ለምትፈልጉ ከ107 ካሬ ጀምሮ እስከ 145 ካሬ ባለ 3 መኝታ ቤቶች ማግኘት ትችላላችሁ። በ20% ቅድመ ክፍያ እነዚህ ቤቶች መግዛት ትችላላችሁ ማለት ነው። በቅርቡ በምናስረክበው ሳይት ላይ ታዲያ ቶሎ ገዝታችሁ ወደ ስራ መግባት ለምትፈልጉ ፕሮግረስ ከፍ ያለና ከ80% በላይ የደረሰ ሳይት ላይ ቤት ሆነ ሱቅ መግዛት ለምትፈልጉ ይኸው ቤቶቹ እንግዲህ ለእናንተ በ20% ቅድመ ክፍያ እየሸጠ እንገኛለን ማለት ነው። ከቤቶች በተጨማሪ ደግሞ የንግድ ሱቆች እዚህ ሳይት ላይ እየተሸጡ ይገኛሉ። ከ24 ካሬ ጀምሮ እስከ 400 ካሬ ድረስ እዚህ ሳይት ላይ የተለያየ ስፋት ያላቸው ሱቆች እየተሸጡ ይገኛሉ ማለት ነው። ለምትፈልጉት የንግድ ዓላማ የሚውሉ የተለያየ ካሬ መጠን ያላቸው ሱቆች እየተሸጡ ይገኛሉ። የካሬ ዋጋችን ደግሞ በጣም ርካሽ የሚባል ነው። በተለይ ደግሞ ሱቆቹ በቅርቡ ከፍተኛ የሆነ ዋጋ ቅናሽ አድርገናል። ከ126,500 ብር የካሬ ዋጋ ጀምሮ የንግድ ሱቆች እየተሸጡ ይገኛል። ለሱፐር ማርኬት፣ ለባንክ፣ ለኢንሹራንስ ማከራየት ገዝታችሁ ማከራየት ለምትፈልጉት አይነት ሱቅ እዚህ ጋር ማግኘት ትችላላችሁ። ከዛ በተጨማሪ ደግሞ ከ24 ካሬ ጀምሮ እንደናንተ ምርጫ የምትፈልጉት አይነት ሱቅ እዚህ ሳይት ላይ ማግኘት ትችላላችሁ ማለት ነው። በተለይም ደግሞ እዚህ ሳይት ላይ ሱቅ መግዛት ለምትፈልጉ
አሁኑ ትክክለኛ ሰዓት ነው ማለት ነው። ምክንያቱም ያደረግነው ቅናሽ በጣም ከፍተኛ የሚባል ቅናሽ ነው። ለምሳሌ ግራውንድ ላይ በካሬ 164 ሺህ ብር ነው እየሸጥን ያለ ነው። አንደኛ ፎቅ ላይ 151 ሺህ፣ ሁለተኛ ፎቅ ላይ ደግሞ 139 ሺህ፣ ሶስተኛ ፎቅ ላይ 126,500 ብር ነው እየሸጥን ያለ ነው። በጣም ርካሽ የሚባል የሱቅ ዋጋ ነው በዚህ ሰዓት እየሸጥን ያለ ነው ማለት ነው። ከዚህ በተጨማሪ ደግሞ ከ7% እስከ 20% የሚሆን ቅናሽ በቤቶቻችንና በሱቆቻችን ላይ አድርገናል። እዚህ ሳይት ላይ ሱቅ ብትገዙ በጣም አትራፊ ትሆናላችሁ። ምክንያቱም ሳይቱ በጣም ግዙፍ ሳይት ነው። ወደ 50 ሺህ ነዋሪዎች ያለው ሳይት ነው። በየቀኑ ደግሞ በመቶ ሺዎች የሚጎበኙትና በመቶ ሚሊዮኖች በየቀኑ ግብይት የሚደረግበት በኢትዮጵያ ትልቁ የገበያ ማዕከል ነው። በጣም ብዙ ሰዎች በአሁኑ ሰዓት ላይ ሱቅ እየገዙ ይገኛሉ። ምክንያቱም የተደረገው የሱቅ ዋጋ ቅናሽ በጣም ትልቅ ነው። ከተማችን ካለው የሱቅ ዋጋ አንጻር ሲታይ የአያት ሪል ስቴት የሱቅ ዋጋ በጣም ርካሽ የሚባል ነው። ይህ ቅናሽ ታዲያ ለአጭር ጊዜ ብቻ የሚደረግ ቅናሽ ነው ማለት ነው። ከዚህ በፊት እዚህ ሲኤምሲ ላይ ቤት ገዝታችሁ ሱቅ መጨመር ፈልጋችሁ በሱቆቻችን የካሬ ዋጋ ምክንያት መግዛት ላልቻላችሁ አሁን ትክክለኛ የሆነ ሰዓት ነው ማለት ነው። ቅናሹ ለአጭር ጊዜ ብቻ የሚደረግ ቅናሽ ነው። ስለዚህ የተደረገው ቅናሽ ተጠቃሚ መሆን ትችላላችሁ። ከ7% እስከ 20% ያለው ቅናሽ ደግሞ ለቤቶቻችንም ለሱቆቻችንም ነው ቅናሽ የተደረገው። ስለዚህ ሱቆቻችን ላይ ካደረግነው የዋጋ ቅናሽ በተጨማሪ የ20% ቅናሽ አድርገናል ማለት ነው። ለበዓል ነው ይሄ ቅናሽ የተደረገው። ታዲያ ይሄ ቅናሹ እንድትጠቀሙበት ዘንድ እንጋብዛችኋለን። ግራውንድ ላይ ተለቅ ያሉ ካሬዎች ናቸው ያሉት። ለባንክ፣ ለኢንሹራንስ፣ ለሱፐር ማርኬት እና የተለያዩ ስራዎች የሚውሉ ሱቆች ናቸው ያሉት። ከአንደኛ ፎቅ ጀምሮ ታዲያ ለምትፈልጉት አይነት አገልግሎት የሚውሉ ሱቆች ናቸው የተገነቡ የሚገኙት። ለምሳሌ አንደኛ ፎቅ ላይ ከመጣችሁ 48 ካሬ ማግኘት ትችላላችሁ። 48 ካሬ ለፀጉር ቤት፣ ለካፌ፣ ለጁስ ቤት እንዲሁም ደግሞ ለምትፈልጉት አይነት ስራ መዋል የሚችል ነው። ለቡቲክ መሆን ይችላል። ሶስተኛ ፎቅ ላይ ከመጣችሁ ደግሞ ከ24 ካሬ ጀምሮ ማግኘት ትችላላችሁ። እነዚህ ትንሹ የሚባል ካሬ ነው እየነገርኳችሁ ያሉት። ስለዚህ ሶስተኛ ፎቅ ላይ 24 ካሬ ማግኘት ትችላላችሁ። 24 ካሬ አጠቃላይ ዋጋው 3 ሚሊዮን ብር ነው። 100% ከከፈላችሁ ደግሞ 2.5 ሚሊዮን ብር ነው። ስለዚህ እዚህ ሳይት ላይ በ2.5 ሚሊዮን ሙሉ ክፍያ ሱቅ ማግኘት ትችላላችሁ ማለት ነው። 100% ከከፈላችሁ ከ2.5 ሚሊዮን ብር አጠቃላይ ክፍያ ጀምሮ ሱቆች ማግኘት ትችላላችሁ። ይህም በጣም ትንሽ የሚባል ዋጋ ነው ማለት ነው። በአንዴ መክፈል ለማትፈልጉ ደግሞ 25% ከፍላችሁ ቀሪ ደግሞ በውሉ መሰረት እየከፈላችሁ መሄድ ትችላላችሁ ማለት ነው። ስለዚህ በቅርቡ በምናስረክበው ሳይት ላይ ሱቅም ሆነ ቤት እዚህ ሳይት ላይ መግዛት ትችላላችሁ። አያት ሪል ስቴት እንደሚታወቀው ከዚህ ሳይት በተጨማሪ ሌሎች ሳይቶች አሉት። ለምሳሌ ከ80% በላይ ግንባታ የደረሰው የአያት አደባባይ ሳይት አለ። ከዛ በተጨማሪ ደግሞ የሊና ወይም ደግሞ የክብር ዳመና ሳይታችን አለ። ባለፈው በሰራልናችሁ ቪዲዮ ላይ በጥቂት ወራት ብቻ G+13 ቤት ተገንብተዋል፣ ስትራክቸር ወጥተዋል ማለት ነው። አያት አደባባይ ወደ ጣፎ በሚወስድ መንገድ ላይ በተለምዶ ሊና እየተባለ በሚጠራ ሳይት አካባቢ ወይም ደግሞ ክብር ዳመና በሚባል ቦታ ላይ ቤት መግዛት ትችላላችሁ። ከዚህ በተጨማሪ ደግሞ አያት ሪል ስቴት ካዛንቺስ ላይ ግዙፍ የሆነ ሳይት እየገነባ ይገኛል። እዛም ሳይት ላይ በ15% ቅድመ ክፍያ ከ45 ካሬ ባለ 1 መኝታ ጀምሮ እስከ 160 ካሬ አማራጮች ያሉት ሳይት ላይ ቤት መግዛት ትችላላችሁ። ሳይቱ የሚገኘው ከግቢ ገብርኤል ቤተክርስቲያን ፊት ለፊት ነው ማለት ነው። ከዛ በተጨማሪ አዲስ ሳይት ከቀበና ወደ 4 ኪሎ በሚወስድ መንገድ ላይ ቤሌር የተባለ በሚጠራው ሳይት ላይም አዲስ ሳይት ለሽያጭ አውጥተናል። አንድ ብሎክ ብቻ ነው የምንገነባው። እዛ ላይም ከ60 ካሬ ጀምሮ ባለ 1 መኝታ ማለት ነው የምትፈልጉት የካሬ መጠን ማግኘት ትችላላችሁ። እስከ 105 ካሬ ባለ 3 መኝታ ስፋት ያላቸው ቤቶች ማግኘት ትችላላችሁ ማለት ነው። ስለዚህ አያት ሪል ስቴት በአሁኑ ሰዓት ላይ ቅናሽ የተደረገባቸው ቤቶችና ሱቆች እየሸጠ ይገኛል። መግዛት ለምትፈልጉ ከታች በምናስቀምጠው ስልክ ቁጥር ላይ ኮንታክት አድርጉን። ነይረዳ ይባላል። ለምትፈልጉት አይነት ጥያቄ ልጠይቁን ትችላላችሁ። ውጭ ላላችሁ ዲያስፖራ ወገኖቻችን ደግሞ ያላችሁን ጥያቄና መግዛት የምትፈልጉት የካሬ መጠን የሱቅም ሆነ የቤት የካሬ መጠን አሳውቁን። ሙሉ ሂሳቡን በቴሌግራም በዋትስአፕ እና በኢሞ የምናሳውቃችሁ ይሆናል ማለት ነው። በየጊዜው ደግሞ የሲኤምሲ ሳይታችን ሆነ ሌሎችም ሳይቶቻችን ያሉበትን የግንባታ ሂደትም ሆነ የሚወጡ አዳዲስ መረጃዎች በዚህ ዩቲዩብ ቻናላችን ላይ የምናሳውቃችሁ ይሆናል ማለት ነው። እነዚህ በምንለቃቸው መረጃዎች ላይ በተከታታይነት ለማግኘት ሳብስክራይብ ማድረግ እንዳይረሳ። ለዛሬ ስለተከታተላችሁ ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።